በመኪና ገበያ ውስጥ ሁላችንም የመኪና ገበያ ላይ አንድ ያገለገለ መኪና ስንገዛ ስለ ቻንሲ የመጀመሪያው ጥያቄ ቻንሲ ነው። ቻንሲው ተመቷል ወይስ አልተመታም የሚል ነገር ነውና የቻንሲው መኪናው የመኪናው ዋና ባክቦን የሚባለው ነገር ቻንሲ ነውና በዚህ በቻንሲ ጉዳይ ላይ ዛሬ ማብራሪያ እንሰጣቸዋለን። መኪናውንስ ለምንድን ነው ዋጋ ቢስ የሚያደርገው? ይሄ እንግዲህ ብዙዎቻችን ያገለገለ መኪና ለመግዛት ስናስብ መጀመሪያ የምንጠይቀው ጥያቄ መኪናው ተመቷል ወይ፣ መኪናው ምታለው የሚል ጥያቄ ነው። ቻንሲው ሰላም ነው ይባላል። ብዙ ጊዜ ጥያቄዎች ይሄ ነው የሚሆኑት። መኪናው ተመቷል፣ ቻንሲው ሰላም ነው የሚል ነው እና የዚህ የቻንሲው የተመታ መኪና ዋጋው በከፍተኛ ሁኔታ እንደሚቀንስና ለመግዛትም አስቸጋሪ እንዲሆን ያደርጋል። የቻንሲ ጉዳይ ማለት ነው። የዚህ እንግዲህ ቻንሲው ተመታ ሲባል ምን ማለት ነው? የቻንሲስ ዋና ጥቅም ምንድን ነው? ቻንሲው ላይ ጉዳት የደረሰበት መኪና ለምን እንዲስ ይፈራል? በጣም ተደጋጋሚ ጊዜ ቻንሲው መመታቱ ወይም ደግሞ የቻንሲ ምት ካለው የመኪናውን ወደ 70 እና 80% ዋጋውን ያወርደዋል።